ብሌንዬ እንግዲህ ሻንጣዋን ሸክፋ ተነሳች ማለት ነው። ከዚህ በኋላ ማንም እየተነሳ ላይ አፉን እንዲከፍት አልፈቀደለትም። ስለዚህ ለምርጫ ነው የመጣሁት። ምርጫውን ደግሞ አሸንፋለች ጄሪ። ስለዚህ ከዚህ በኋላ አንተም ሆንክ ማንም በዙሪያ ያሉ ሰዎች በሙሉ አንዳቸውም እኔ ላይ እንዲከፍቱብኝ አልፈልግም። ከዚህ ቤት መሄድ አለብኝ ብላ እንግዲህ ተነሳች። ከዛም አምናን በጉልበቱ ቆሞ እንግዲህ እየየ ብሎ አለቀሰ። ካላንቺ ህይወቴ ባዶ ናት። ብሌን ለምንድን ነው ልትረጅኝ የማትሞክሪው? ቆይ ለምንድን ነው የማትረጅኝ? ለአንቺ ምን ያክል እንደምጨነቅልሽና ምን ያክል እንደምወድሽ ታውቂ የለ እንዴ? እሱ በአፍ ብቻ ነው፣ በልብ ግን ያልከውን ተናግረሃል። ቅድም ምን የምትወደኝና እውነት የምታፈቅረኝ ቢሆን ኖሮ እንደዛ ባልተናገርከኝ ነበረ። ለምን? አንተ እኮ የእሷን ቃላት በሙሉ ነው እየተናገርከው። አይኗን እንኳን ማየት ትችል ነበረ የውሸት መሆኑን። ግን እኔን ማን ይረዳኝ? ከዚህ በኋላ ግን አዝናለሁ። አምናን በጣም ብዙ ጊዜ ታግያለሁ ከጎን ልቆም፣ ግን አንተ በፍጹም የኔ ጫማ ውስጥ ሆነ ካላየው በስተቀር ልትረዳኝ ስለማትችል አዝናለሁ። ስለነበረን ቆይታ አመሰግናለሁ ብላ እንግዲህ ተነሳች ብሌኔ ማለት ነው። ቆራጥ ናት። ማድረግም ያለባት ይሄንን ነው። ውሳኔ ይወስናል። አምናን አሁን ውሳኔ እንዲወስን ያደርገዋል ይሄ ነገር ማለት ነው። ምክንያቱም አምናን በዙሪያው ያሉት በሙሉ ማለት ነው፣ የእውነቴን ነው የምላችሁ፣ ከዛች ከእናት ሞርዚና እና ከብሌን ውጭ እናት ዛሃራ፣ ከነሱ ውጭ ሌሎቹ እሱን በቁሙ የሚገሉ ናቸው። ስለዚህ እነኛን ሰዎች ጥርት አድርጎ ወይ ካሜራ አስቀምጦ እዛ ቤት ውስጥ ማን ነው ተንኮለኛ፣ ማን ነውስ ምን የሚያደርገው፣ አምናንንስ ማን ነው ሊጎዳው የሚፈልገው የሚለውን ማየት ይችላል እንጂ በዘፈቀደ ብቻ ተነስተው ብሌን ላይ አንቺ ሌባ፣ የሚስቴን ቀሚስ እኛ ክፍል ምን ልትሰሪ ገባሽ? ለምንድን ነው እኛ ክፍል የገባሽው? የባለ ትዳር ክፍል ውስጥ ምን ትሰራለሽ? በጣም ይቅርታ አምናን እንቅልፍ ይዞኝ ነው አቶ አምናን ስትለው ስሜን አትጥሪ ሲላት ነው ልቧን የሰበረውና መጥፎ ቃላት መጥፎ ነው። የአፍ ወለምታ በቅቤ አይታሽም ይባላል። ስለዚህ እሱ ደግሞ የተናገረው ንግግር እንኳን እሷ እኛንማ አናዶናል። ለምን? አንድ የሚወዳትን ሰው መጠንቀቅ አለበት። በተለይ ለብሌን በጣም መጠንቀቅ አለባት። እውነቴን ነው ብላለች ከዚህ በፊት ለሙስጠፋ። በጣም ያፈቀረ ልብ በጣም መጥላት ይችላል። ስለዚህ ብላለች ማለት ነው። ስለዚህ አሁን ብሌን ቆራጥ መሆን አለባት። ከዛ በኋላ እሱ የሚያዋጣውን እሱ ራሱ ያውቃል። ጄሪን አይወዳትም፣ አያፈቅራትም። ለጥቅም ብላ እንደቀረበችው ደግሞ ምንም የሚያውቀው ነገር የለም። እናም ወይዘሮ ሜርሲ ጄሪን ብታጋልጣት ደስ ይለኝ ነበረ። አሁን ችግሩ ሜርሲ ጄሪን ብታጋልጣት የእናት ሞርዚናን መድኃኒት ማነው የሰማሃልን መድኃኒት ቀይሪ ብለሽ የሰጠሽኝ አንቺ አይደለሽም ወይ ብለው ሚስጥራቸውን ያወጣጣሉ። ስለዚህ እንግዲህ እርስ በራሳቸው እንደዛው እየተሸፋፈኑ ይቆያሉ። ብሌን ደግሞ ከሜርሲ ጋራ የማትሻረክ ከሆነ አምናን ሲስምሽ አይቻለው ለጄሪ ነግራታለሁ ብላታለች። እሷንም በዛ እሷ እዛ ቤት ውስጥ ብቻ እየዞረች ሰዎችን ማስፈራራት ብቻ ነው ስራዋ። እና እነኚህ ሰዎችስ መቼ ነው የሚጋለጡት? ሲፈንስ እንደዚህ የሰውን ንብረት በሙሉ አውድማ፣ ንብረቶቹን አጥፍታ፣ ገንዘቡን ዘርፋ፣ እናቱን ገላበት፣ እሷስ እስከ መቼ ነው ከጠላት ጋር አንድ ቤት ውስጥ ቁጭ ብሎ የሚበላው የሚጠጣው? ይሄንን ዙሪያውን ማጥናት ነበረበት። የችግር መንስኤው አንዱ ቢሆንስ አለች ጄሪ። ከዛ ውስጥ አንዷ እሷ ናት፣ አንዷ ሲፈን ናት። ከብሌን ውጭ ብሌን ከደሞ ነፃ ናት፣ ምን ውስጥም የለችም። እሷ ትክክለኛዋ የአምናን ሴት ነበረች። ግን ምን ዋጋ አለው? የሚረዳት ሰው ስላላገኘች ነው እንጂ እንግዲህ አምናንም አሁን ውሳኔ ይወሰናል ብዬ ተስፋ አደርጋለሁ። ውሳኔውን ካልወሰነ ዘላለሙን እንግዲህ ከጄሪ ጋር ሲቃጠል መኖሩ ነው ማለት ነው። ጄሪ እንደሆነች ወደህም ሳይሆን በግድህ የኔ ትሆናለህ አቶ አምናን። ምክንያቱም ደግሞ ይሄ ቤት የኔ ነው፣ ይሄ ቤት የኔ ይሆናል እያለች ነበረ። ይሄ አሁን ያሉበት ቤት እንግዲህ የአምናን ሀያት አንቺ እኔ የምልሽን የምታደርጊ ከሆነ ይሄንን ቤት በስምሽ እፈርምልሻለሁ ብላታለች። ያንን እንትን ብላ እሷም እንግዲህ አሁን ያንን ቤት በራሷ ለማድረግ ነው። ስለዚህ እነ ብሌንን አባራ፣ ሁላቸውንም አባራ፣ ብቻዋን እዛ ውስጥ እንደፈለገ ልትሆን ነው ማለት ነው።
እሱ ደግሞ ይባረሩ ስትለው ምን አለ? አይ እንደዛማ አይሆኑም። ምን ብዬ ነው ማባረራቸው? ልብሳቸው ተቃጥሏል። ከኛ ጋርም ብዙ መከራዎችን አስተናግደዋል። ስለዚህ እንዴት ነው እነኚህ ሰዎች ሂዱ ብዬ የምላቸው? አይ አላረገውም፣ እንደዛ ማድረግ አልችልም አላት። እኮ ለምን አልችልማ? ያለምንም ምክንያት ሰዎችን ማስወጣት ይከብደኛል ስትል ከዛ በኋላ ነው ነገር የተበላሸው። አሀ እንደዛ ከሆነማ ምክንያት ልፈልጋ ብላ ነው ቀሚሷን ወስዳ እንግዲህ የብሌን ሻንጣ ውስጥ ያስቀመጠችው የዛ ጊዜ ማለት ነው። ከዛ በኋላ ብሌን ልብሴን ሻርቃኛለች። ዝም በይ አምናን አንተን ብቻ ሰርቀሻል ብለህ አምናሃት እንዳይሆን እና ካልሰረቅሽ ታዲያ አንቺ ሻንጣ ውስጥ ምን ይሰራል? ኧረ አምናን ተረጋጋ። ዝም ብለህ በጭፍንማ አትፍረድ እንጂ አንዳንዴም አይሆንም ብለህ አስብ። እኔ ያላደረኩትን ነገር ለምንድን ነው? በጣም ታሳዝኛለሽ፣ በጣም ታሳፍሪያለሽ እያለ እንግዲህ ያልሆነ ነገር ነው እየተናገራት። ልጅቷ ልቧ ርርድብን ነው ያለው። እውነት ለመናገር ብሌንዬ አሳዝናኛለች፣ እኔንም ማለት ነው። ምክንያቱም አሁን ብሌን እዛ ቤት ውስጥ ምንድን ናት? ቆይ ምንድን ናት? አልገባኝም እኮ አናኗሪ ናት ወይ ሰራተኛ ናት? ገመወዝ አልተከፈላትም። እች ልጅ እየሰራች ነው ወይ የሱ ሚስት አልሆነች ወይ ፍቅረኛው አልሆነች። ስለዚህ ለምን ብላ ነው እዛ ቤት ውስጥ የምትመናጨቀውስ? ከፍ ዝቅ የምትደረገውስ? ይሄንን ቤት ጥዬ ሄዳለሁ ብላ ብትወስን አምናን እመኑኝ ስለሚያፈቅራት መቼም ከአይኑ ስር እንድትርቅበት አይፈልግም ማለት ነው። እናም እንግዲህ ብሌንዬ ውሳኔዋን ጠበቅ አድርጋ በቃ እኔ እዚህ ቤት ውስጥ የምንደናኝ ነው ወይ ሰራተኛም ከሆኑ ካስብና ክፈለኝ ነው በቃ። እሱ ያኔ ጄሪ የወለደች ጊዜ እኔ ጄሪ ልጄን እስከትወልድልኝ ድረስ ብቻ ነው እንጂ ከዛ ውጪ ለልጄ ስል ነው አሁን የሚያስቀምጥኳት። አልፈልጋትም። እሱንም አንቺ ታውቂያለሽ። ስለዚህ ቃል እገባልሻለሁ አንድ ጊዜ ብቻ ልጄን ትውለድልኝና ከዛ በኋላ የምናደርገውን እንነጋገርበታለን አላት። እሷም እሺ አለች። ያ ልጅ ደግሞ እንግዲህ አልተፈቀደለትም፣ አልሆነም። እሺ አሁንስ ታዲያ ለምን ዝም አለ? አውቃለሁ ነገሮች በጣም ተደራርበውበታል። እሱም ብዙ የኔ የሚላቸውን ነገሮች እያጣ ነው፣ ንብረቱን፣ ቤቱን፣ ብቻ ብዙ ነገር። ግን ጠላቱ የሚገርመው ነገር እዛው አብራው ቁጭ ብላ አብራው እየበላች አብራው እየጠጣች ነው። ይሄ ነገር ነው በጣም የሚያበሳጨውም የሚያናድደውም። እና አንዳንድ ጊዜ ጠላታችሁ ማን ነው ብላችሁ ለይታችሁ ላለማወቅ ራሱ ከባድ ነው። እና አምናን አሁን ማድረግ ያለበት እንደኔ ካሜራ ቤት ውስጥ አድርጎ ማን ነው ተንኮለኛ፣ ማን ነውስ ምን የሚያደርገው ያንን ነገር ማየት ይችላል። እዚህ ጋር ምን እንደሚያወሩ እያንዳንዷን ካሜራዋ ትለቅማለች። ስለዚህ ብሌን ውሳኔ ወስና በቃ ማስደንገጥ አለባት አምናንን ማለት ነው። በቃ እሄዳለሁ፣ አምናን መሄድ እፈልጋለሁ፣ እኔ የራሴን ህይወት መኖር እፈልጋለሁ። ስለዚህ እዚህ ቤት ውስጥ ደግሞ እኔ አኗኗሪ ስለሆንኩኝ መሄድ አለብኝ ብላ ብትል በጣም ስለሚደነግጥ በጣምም ስለሚወዳት ሊያጣት አይፈልግም፣ ለደቂቃ እንኳን ማለት ነው። ያን ጊዜ ውሳኔ ይወስናል። ገብቷችኋል አይደለም? ከዛ በኋላ አንቺ የትም አትሄጂም፣ አንቺ እዚሁ ትሆኛለሽ፣ መውጣት ያለባቸው ይወጣሉ ብሎ ሊወስን ይችላል። ግን እሷ እንደዚሁ ዝም ብላ ከቀጠለች ግን ዘላለም የነሱ ባሪያና የነሱ አፍ ማሟሻ ነው የምትሆነው። እንግዲህ የተናገራትን አንድ የሚወዳትን ሰው ለሚወዱት ሰው ሲጀመር ቃላትን መጠንቀቅ አለበት። የእውነቴን ነው። እቺ ልጅ አንዴ አምራ ከተነሳች መቼም ዞር ብላ እንኳን ላታየው ቃል ትገባለች። በጣም ነው መውደድ፣ በጣም የወደደ ልብ በጣም መጥላት ይችላል ብላለች። ያ ደግሞ ትክክል ናት። እንዴ አምናን ምንም አይነት ችግር ላይ ቢሆን እንኳን ብሌንን እንደዛ መናገር አልነበረበትም። እሷ ምንም የምታውቀው ጉዳይ የለም። ገና ለገና በፍራቻ የተነሳ አምናንን ትነጥቀኛለች በሚለው ነው ጄሪም እንደዚህ እያደረገቻት ያለችው። ጓደኛዬ ላድርግሽ ባልኩኝ አለች እኮ። ኧረ ወዲያ ምነው ሸዋ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሌኔ ሻንጣዋን ሸክፋ አምናንን ጉድ ሰራችሁ ማለት ነው። ሄዳለሁ፣ እዚህ ቤት ውስጥ መቆየት አልፈልግም